መቀሌ በከባድ ፍንዳታ ተናወጠች። የነዳጅ ዋጋ ሊቀንስ ነው። ታላቅ የምስራች። አሜሪካ የኢራንን ጀልባዎች ደመሰሰች። ሰበር ዜና። በትግራይ ምድር ሌላው አስፈሪ ታሪክ ምዕራፍ ተከፈተ። ዶክተር ደብረጽዮን ገብረሚካኤል በህወሓት በኩል የክልሉ ፕሬዝዳንት ሆኖ መሾማቸው ክልሉን ለሁለት የከፈለ አደገኛ የፖለቲካ ፍንዳታ ሆኗል። መቀሌ የፕሬዝዳንት ጽህፈት ቤት አጠገብ የተሰማው የቦምብ ድምጽ የሰላሙ ስምምነት መፍረሱን የሚያበስር ሆኗል። ትግራይ የገጠማት የውስጥ ቀውስ ከአቅም በላይ የሆነ ነው። ዝርዝሩን በቀዳሚነት እናስደምጣችኋለን። ታላቅ የምስራች። የኑሮ ውድነቱን ክንድ የሰበረ አዲስ ዜና ተሰምቷል። የተባበሩት አረብ ኤምሬቶች ከኦፔክ መውጣቷን ተከትሎ ኢትዮጵያ ነዳጅን በታላቅ ቅናሽና በራሷ ምንዛሬ ለመግዛት የሚያስችል ታሪካዊ እድል አግኝታለች። ይህ ወሳኝ እርምጃ የትራንስፖርትና የምግብ ዋጋን በከፍተኛ ሁኔታ በመቀነስ የዜጎችን የኑሮ ጫና በዘላቂነት ያቃላል ተብሎ ትልቅ ተስፋ ተጥሎበታል። ዝርዝሩን አብረን እናያለን። ከውጭ ዜና። በመካከለኛው ምስራቅ የጦርነት ነጋሪት ተጎሰመ። የአሜሪካ ሄሊኮፕተሮች በሆርሙዝ ወሽመጥ ላይ የኢራን ፈጣን ጀልባዎችን ደምስሰዋል። ፕሬዝዳንት ትራምፕ ኢራን ከምድረ ገጽ ትጠፋለች ሲሉ እጅግ አስፈሪ ዛቻ ሰንዝረዋል። ፕሮጀክት ፍሪደም ወደ ቀጥታ ፍልሚያ ተቀይሯል። ዓለምን ያስጨነቀው የትራምፕ ትዕዛዝና የኢራን ቀጣይ እርምጃ ምን ሊሆን ይችላል? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። መቀሌ በቦምብ ፍንዳታ ተናወጠች። ህወሓት ዶክተር ደብረጽዮንን ሾመ። ጀነራል ታደሰ ወረደ ያስተላለፉት አስቸኳይ መልእክት። በትግራይ ክልል ለወራት ሲብላላ የቆየው የፖለቲካ ሽኩቻ አሁን መስመሩን ስቶ ወደ አደገኛ ምዕራፍ እየተሸጋገረ ይመስላል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል በፓርቲያቸው የክልሉ ፕሬዝዳንት ሆኖ መሾማቸውን ለፓርቲው ቅርበት ያላቸው ምንጮች በስፋት የዘገቡት ሲሆን ይህ ሹመት ቀደም ሲል በፌደራል መንግስቱ እውቅና የተሰጣቸውንና የጊዜያዊ አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን በቀጥታ የሚገዳደር ሆኗል። ይህ በሁለት የፖለቲካ ኃይሎች መካከል የተፈጠረው የስልጣን ፍጥጫ ትግራይን ሁለት ፕሬዝዳንቶች ወደሚመሩባት ምስቅልቅል ቀጠና እየቀየራት ይገኛል። ይህ የሹመት ወሬ በሰፋበት በዚሁ ስሱ ወቅት በትላንትናው ዕለት በክልሉ የፖለቲካ ማዕከል መቀሌ ከተማ የተሰማው የቦምብ ፍንዳታ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። ትላንት ምሽት 2 ሰዓት ገደማ በጊዜያዊ አስተዳደሩ የፕሬዝዳንት ጽህፈት ቤት አቅራቢያ የደረሰው ይህ ፍንዳታ የፖለቲካ ልዩነቱ ወደ ጎዳና ላይ ጥቃት እያደገ መሆኑን አመላካች ነው ተብሏል። የመቀሌ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ህዱግ እንደገለጹት ፍንዳታው የደረሰው ከምክር ቤቱና ከፕሬዝዳንት ጽህፈት ቤቱ 500 ሜትር ርቀት ላይ ቢሆንም ዓላማው ግን ህዝብን ማሸበርና የጸጥታ ስጋት መፍጠር እንደሆነ የመቀሌ ከተማ አስተዳደር በቁጭት ገልጿል። ከዚህ ቀደም መቀሌ ዩኒቨርሲቲ አዲ ሀቂ ካምፓስ አካባቢ በተደጋጋሚ የደረሱ የቦምብ ፍንዳታዎች ፈጻሚዎቹ እስካሁን ተለይተው በቁጥጥር ስር ባልዋሉበት ሁኔታ ይህ የትላንቱ ክስተት የጸጥታ መዋቅሩን ክፉኛ የሚፈትር ሆኗል። ጀነራል ታደሰ ወረደ ከሰዓታት በፊት ትግራይ በተሰባሪ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ትገኛለች ሲሉ የሰጡት ማስጠንቀቂያ ዛሬ በመቀሌ ጎዳናዎች ላይ በጭስና በፍንዳታ ታጅቦ እየታየ ይገኛል። በ2012 ዓመተ ምህረት በተካሄደው ምርጫ የተመሰረተው የክልሉ ምክር ቤት ዛሬ አስቸኳይ ስብሰባ እንዲያደርግ መጠራቱ ደግሞ በጊዜያዊ አስተዳደሩና በህወሓት መካከል ያለውን ገደል ይበልጥ አጥቆታል። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ስብሰባውን አስመልክቶ የጸጥታ ስጋት አለ የሚሉትን ወገኖች የትግራይ ጠላቶች ሲሉ ቢፈርጇቸውም የስምረት ፓርቲ አባል የሆኑ የምክር ቤት አባላት ግን ለስብሰባው ጥሪ እንኳን እንዳልደረሳቸው መግለጻቸው በልሂቃኑ መካከል ያለው መከፋፈል ምን ያህል የከፋ እንደሆነ ያሳያል። ህዝቡ ገና ከጦርነቱ ጠባሳ ባላገገመበት በመቶ ሺዎች የሚቆጠሩ ተፈናቃዮች መጠለያ ባልያዙበትና የፕሪቶሪያው የሰላም ስምምነት ገና ሙሉ በሙሉ ተግባራዊ ባልሆነበት በዚህ ወቅት እንዲህ አይነቱ የስልጣን ሽኩቻና የቦምብ ፍንዳታ ትግራይን ዳግም ወደማይወጣበት አዘቅት ውስጥ እንዳይከታት ከፍተኛ ስጋት ተፈጥሯል። የመቀሌ ከተማ አስተዳደር ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት ሲል ጥሪ ቢያቀርብም የችግሩ ምንጭ ግን በከፍተኛው የፖለቲካ አመራር ዘንድ ያለው አለመግባባት እንደሆነ ግልጽ ነው። ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መሾም የፌደራል መንግስቱን ውሳኔ ከመቃረኑ ባለፈ በክልሉ ውስጥ የሚገኙ ታጣቂ ኃይሎች ወዴት ያዘነብላሉ የሚለውን አሳሳቢ ጥያቄ አስነስቷል። ሰላም የናፈቀው የትግራይ ህዝብ አሁንም በፖለቲካ ቁማርና በኃይል ፍልሚያ መካከል ሆኖ ቀጣዩን ጊዜ በስጋት እየተጠባበቀ ይገኛል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ኢትዮጵያ በዶላር ፋንታ በብር ነዳጅ ልትገዛ ነው። የተባበሩት አረብ ኤምሬቶች ከኦፔክ መውጣት ለኢትዮጵያ የፈጠረው ታላቅ እድል።
ታላቅ የምስራች ለኢትዮጵያውያን። የነዳጅ ገበያ ለዓመታት ሲቆጣጠር የቆየው የኦፔክ ግዙፍ ተጽዕኖ እየተሸረሸረ ባለበት በዚህ ወቅት የተባበሩት አረብ ኤሚሬቶች ከድርጅቱ አባልነት መውጣቷ ለኢትዮጵያ ታሪካዊ ሊባል የሚችል የኢኮኖሚ ድል ይዞ መጥቷል። ይህ ውሳኔ ኢትዮጵያ ከዚህ ቀደም በከፍተኛ የዶላር እጥረትና በዓለም አቀፍ የዋጋ መዋዠቅ ስትፈተንበት የነበረውን የነዳጅ ግዢ ስርዓት ሙሉ በሙሉ ሊቀይረው እንደሚችል እየተነገረ ይገኛል። የተባበሩት አረብ ኤሚሬቶች ከኦፔክ ቀንበር መውጣቷ የራሷን የነዳጅ ምርት ያለምንም ገደብ በፈለገችው መጠን ለማምረትና በፈለገችው ዋጋ ለገበያ ለማቅረብ ሙሉ ነፃነትን ያጎናጽፋታል። ይህም እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ትልቅ የዲፕሎማሲና የንግድ በር የሚከፍት ሲሆን በተለይም በሁለትዮሽ ስምምነት ነዳጅን በተሻለ ቅናሽ ዋጋ ለማግኘትና ከሁሉም በላይ ደግሞ በራስ ሀገር የክፍያ ስርዓት ብር ወይም በሌሎች አማራጭ ምንዛሬዎች ለመግዛት የሚያስችል ወርቃማ እድል ይፈጥራል። የፖለቲካ ሳይንስ ባለሙያው አቶ ዳያሞ ዳሊ እንደሚሉት ኢትዮጵያ እስካሁን ነዳጅን በዓለም አቀፍ የጨረታ ዋጋ በዶላር ስትገዛ መቆየቷ ለኢኮኖሚው ትልቅ ጫና ፈጥሮ ቆይቷል። አሁን ግን ከኤሚሬቶች ጋር የሚደረግ ልዩ ስምምነት አገሪቱን ከዶላር ጥገኝነት ከመታደጉም በላይ የውስጥ የዋጋ ግሽበትን ለማረጋጋት እንደ ዋነኛ መሳሪያ ያገለግላል። ሩሲያና አሜሪካ ከኦፔክ ውጪ ከፍተኛ ምርት እያመረቱ ባለበት በዚህ ወቅት የኦፔክ ተሰሚነት እየቀነሰ መምጣቱ ለኢትዮጵያ መሰል አገራት የድርድር አቅምን ከፍ የሚያደርግ ነው። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሃ ተስፋ በበኩላቸው ኤሚሬቶች ይህን ውሳኔ የወሰደችው ከሳውዲ አረቢያ ጋር ባላት አለመግባባት ሊሆን እንደሚችል ጠቁመው ውሳኔው ግን ለኢትዮጵያ የነዳጅ አቅርቦት ዋስትና የሚሰጥ መሆኑን ያምናሉ። የዲፕሎማሲያዊ ጥረቶች ውጤት ካመጡና በሆርሙዝ ወሽመጥ በኩል ያለው የነዳጅ ፍሰት ከተስተካከለ የዓለም ነዳጅ ዋጋ ሊረጋጋ ቢችልም ኢትዮጵያ ግን ከኤሚሬቶች ጋር የምትፈጥረው ቀጥተኛ ግንኙነት ከማንኛውም የገበያ መናወጥ የሚጠብቃት ልዩ ጋሻ ይሆናል። ይህ ለኢትዮጵያ የትራንስፖርትና የንግድ ዘርፍ አዲስ ትንፋሽ የሚሰጥ ታላቅ የምስራች ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ሰበር ዜና! ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጡ። ኢራን ከምድረ ገጽ ትጠፋለች። በመካከለኛው ምስራቅ የጦርነት ነጋሪት ተጎሰመ። በመካከለኛው ምስራቅ ያለው ውጥረት አደገኛ ደረጃ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭና ከባድ ማስጠንቀቂያ ሰጥተዋል። ኢራን በአሜሪካ መርከቦች ላይ ጥቃት ለመሰንዘር ከሞከረች ከምድረ ገጽ ትጠፋለች ሲሉ በትራምፕ የተሰማው ዛቻ ዓለምን ክፉኛ አስደንግጧል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ ላይ የጀመረችውን ወታደራዊ እንቅስቃሴ የሚገታ ማንኛውም ኃይል የማያዳግም እርምጃ እንደሚጠብቀው በግልጽ ተናግረዋል። ይህ በእንዲህ እንዳለ በአካባቢው ቀጥታ ፍልሚያ መጀመሩ ተሰምቷል። የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት ባደረጉት ኦፕሬሽን 7 የኢራን ፈጣን ጀልባዎችን መምታታቸውን ትራምፕ በኩራት ተናግረዋል። ፕሬዝዳንቱ የቀሯቸው 7 ጀልባዎች ነበሩ፣ እነሱንም መተን ጥለናል ሲሉ የገለጹ ሲሆን ጥቃቱ የተፈጸመው በሄሊኮፕተሮች የታገዘ ኦፕሬሽን መሆኑ ታውቋል። ከዚህ በተጨማሪ የአሜሪካ ጦር የኢራን ድሮኖችና ሚሳኤሎችን መቶ መጣሉን ይፋ አድርጓል። ኢራን በድርድሩ ሂደት ላይ እየላላችና አቋሟ እየተዳከመ መጥቷል ያሉት ትራምፕ የአሜሪካ የጦር ኃይል ወደር የሌለው አቅም እንዳለውና ኢራን ራሷን አጥፊ እርምጃ እንዳትወስድ አስጠንቅቀዋል። ፕሮጀክት ፍሪደም የተባለው ይህ ግዙፍ ወታደራዊ ዘመቻ በዓለም አቀፍ ሀገራት ጥያቄ የቀረበ መሆኑን የገለጹት ፕሬዝዳንቱ የንግድ መርከቦች በነፃነት እንዲንቀሳቀሱ ለማድረግ አሜሪካ እስከ መጨረሻው እንደምትሄድ አስታውቀዋል። የኢራን ጦር በበኩሉ የአሜሪካን መርከቦች እንደሚመታ እየዛተ ባለበት በዚህ ወቅት ቀጣዩ ሰዓት በመካከለኛው ምስራቅ የከፋ ጦርነት የሚቀሰቀስበት ይሆን ወይስ ኢራን ወደ ኋላ ትላለች የሚለው የሁሉንም ትኩረት ስቧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።